ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ትራምፕ አራይቭስ ኢን ቤጂንግ ፎር ክሩሻል ሰሚት፣ በዚያ በትራምፕና በሺጂንፒንግ ውይይት ወቅት ለወትሮም ድርብብ ያለ ሰው ናቸው የሚባልላቸው ሺጂንፒንግ ከትራምፕ ጋር ስምምነትና ውል ለማሰር እንደማይቸኩሉ መነገሩን ዝም ባላፍ ዝም ባይገባበት መሆኑን እያሰቡ፣ ወዲህም ደግሞ ሩሲያ መርዘኛውንና መዘዘኛውን የተባለለት የሳርማት ኒውክሌር ሚሳይሏን በተያዘው የአውሮፓውያኑ 2026 ዘመን መጠናቀቂያ ከጦር ግንባር ላይ ልታጠምደው መወሰኗን፣ እንዲሁም ሩሲያን ፓርላመንት ፓስ ቢል አሎዊንግ ፑቲን ቱ ኢንቬድ ፎሬን ካንትሪስ፣ የምበላው ሳጣ ልጄ ጥርስ አወጣ አይሉትን ያስታውሷል። ወዲያም በመካከለኛው ምስራቅ ቀጠናና በሌሎች የዓለም ክፍሎች የተሰሙና የወጡ አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ቻይና እንኳንስ እናቴ ሞታ እንዲሁም አልቅስ አልቅስ ይለኛ አላለያም ሆድ ለባሰው ማጭዳታው ሰው ይሏል ቀደምቶቹ የነገር ውስጥ ወይራን አዋቂዎቹ። የሩሲያ ፓርላማ ወይም ዱማ ምክር ቤት የሀገሪቱ ፕሬዚደንት ቭላዲሚሮቪች ፑቲን በሌሎች ሀገራት ሳሉ መብታቸው ለሚገፋ ሩሲያን ጥቃታቸውን ይበቀሉ ዘንድ የሚያስችላቸውን ስልጣን ደርቦላቸዋል ነው የተባለው። The Kremlin might be ready to test the West commitment to NATO. የፖለቲኮ የትናንት ምሽት ዘገባው ይህንን ሲል ያሳያል። Russia's parliament approved a bill on Wednesday that allows President Vladimirovich Putin to order the invasions of foreign countries. እሳት በሌለበት ጭስ አይታይም ይሏል አበው። ለወትሮም ፑቲን የቀድሞ የሶቪየት ኅብረት ዘመን ግዛቶችን ዛሬ ሀገር ሆነው የሚጠሩትን በሙሉ በነቂስ መልሰው የመጠቅለል ዕቅድ እንዳላቸው ሲነገር እንደነበር አይዘነጋም። በግልጥ አነጋገር ይላል እንግሊዘኛው፣ ሞስኮ በአባልነት ያለችበት ይሁን አይሁን በየትኛውም ሀገር የታሰሩ የሩሲያ ዜጎች በምርመራ ላይ ያሉትን ቢሉ በፍርድ ሂደት ላይ ያሉትን በየትኛውም ሀገር ያሉ ሩሲያን ዜጎችን፣ ሌላው ቀርቶ በዓለም አቀፉ የወንጀለኞች ፍርድ ቤትና በዓለም አቀፍ ድርጅቶች ተበድለዋል የተባሉትን ሩሲያውያን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የጦር ኃይላቸውን ልከውና ሰብረው ገብተው ለማስለቀቅ የሚያስችል ስልጣንና ፈቃዱን ደርቦላቸዋል ነው የተባለው። የሩሲያ ፓርላማና ወይም የሩሲያ የዱማ ምክር ቤት ማለት ነው ስልጣኑን የሰጣቸው ለፑቲን። የሩሲያው ፓርላማ ወይም ዱማ ምክር ቤት ሊቀመንበሩ ቪያችስላቭ ቮሎዲን በሰጡት ማብራሪያም it is important to do everything to protect our citizens abroad ነው ያሉት። አይናቸውን በሩቅ ካለ አድማስ ላይ ወርውረውና ሰክተው አርቀው የሚመለከቱ እየመሰለ ፑቲን ይህንን ፓርላማ ወይም ዱማው የሰጣቸውን ስልጣንና ይሁንታም ሕግ ሆኖ ይወጣ ይጸድቅ ዘንድ ለመፈረም ዛሬን ጨምሮ 13 ቀናት ይቀራቸዋል ነው የተባለው። በዚህ በተያዘው የአውሮፓውያኑ የ2026 ዘመን የተለያዩ የምዕራባውያኑ የደህንነት ተቋማት ሩሲያን ለምዕራባውያኑና ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ለኔቶ ስጋት ናት ሲሉ መፈረጃቸው አይዘነጋም። አንኸርድ ይላል በዛሬ ሰበር መረጃው። ኔቶ ኢዝ a dangerous grift አሜሪካ ኢዝ ሚልኪንግ ዩሮፕ ነው ያለው። የአባትህ ቤት ሲዘረፍ አብረህ ዝረፍ ይላሉ የነገሩ አካሄድ የማይጥማቸው። አሜሪካ አውሮፓን እያለበችው ነው ይላል። እንዴት አትሩጥ አንጋጥ ይላሉ። የአሜሪካና የአውሮፓ ክፍተት መፍጠር ለሩሲያ ምቾት የሰጠ ጉዳይ ሆኗል ነው የሚባለው። ትራምፕ በቅርቡ በጀርመን ካሉ የአሜሪካ ወታደሮች 5,000 ያህል ማስወጣታቸውን የጀርመንና የአሜሪካ መሪዎች በቃላት እላፊ መጠዛጠዛቸውን ቆም እንበልና እንመልከት። ትራምፕ በጀርመን ካሉ ከ35,000 እስከ 36,000 የሚገመቱ ወታደሮቻቸውን 5,000 ያህሉን አስወጥተዋል ነው የተባለው። ባለፈው
15 ቀን። ለምንድን ነው ይሄ የሆነው ሲባል የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝ እና የአሜሪካው ፕሬዚደንት ዶናልድ ትራምፕ በቃላት እላፊ አንዳቸውን ነድፈዋቸዋል። ሜርዝ ምንድን ያሉት? እነዚህ ኢራናውያን በጣም የበሰሉና የሰለጠኑ ናቸው፣ ለድርድርና ለውይይት ማንም የማይቀድማቸው አሉ። እያከሉና እየጋሉ ሄዱ። ሜርዝ አሜሪካና ሕዝቦቿ ሙሉ በሙሉ ተሞኝተዋል፣ ጉድ ተሰርተዋል አሉ። ይህንን የሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ምን አሉ? በቀጥታ 5000 ወታደሮችን አስወጣለሁ አሉና ትእዛዝ ሰጡ። የጀርመኑ መራሄ መንግሥት በዚህ መልኩ አይደለም የተናገርኩት፣ እንደዚህ አይረዱት፣ እንዲያ ነው ቢሏቸው ካፍ የወጣ አፋፍ፣ ካመለጠ አመለጠ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አንገታቸውና ትከሻቸውን በተለመደው መልኩ ዘንበል አድርገው እየሰበቁ የጀርመኑን መራሄ መንግሥት ፍሬድሪክ ሜርዝን አጥረግርገዋቸዋል። ይልቅስ የራሷ አሮባት የሰው ታማስላለችን አትሁን፣ የራስህን አገር ወቅ፣ የራስህን ችግር መፍትሄ አብጅለት፣ የእኛ የአሜሪካ ጉዳይ መቼ በልቶ ነው የምታከው፣ ተጠንቀቅ ሲሉ አብጠልጥለዋቸዋል። መራሄ መንግሥት ፍሬድሪክ ሜርዝም በበኩላቸው የለም አሜሪካና አሜሪካውያን ለእኛ በጣም አስፈላጊዎቻችን ናቸው፣ የልብን ሰርቶ ይቅርታ መጠየቅ የለም። ሁለቱ ተፈነጃጅረዋል። እንደው የጀርመኑን መራሄ መንግሥትና የአሜሪካውን ፕሬዚደንት ለማሳያነት ጠቀስናቸው እንጂ ድፍን የአውሮፓ አህጉር ወይም ደግሞ የአውሮፓ ኅብረትና አሜሪካ በብዙ መልኩ ነው የተፈነጃጀሩት። ትራምፕ መጀመሪያ ስልጣን ሲይዙ በየትኛውም አገር ላይ የቀረጥ አበላቸውን ማውረዳቸው ይታወቃል። በቀረጥ አባዚያቸው ያልከተከቱት የትኛውም ሀገር የለም። ወዳጅ የሚሏትን እስራኤልን ቢሉ እንግሊዝን ለማን ተመለሱ? ለማንም አልተመለሱም። በነካው እጅ ያንንም ንካው። ይሄንን አድርገው ነበር፣ በዚያ ተቋስለዋል። የኋላ ኋላ ላይ ደግሞ ትራምፕ የዴንማርኳን ራስ ገዝ ግሪንላንድን እጠቀልላለሁ ማለታቸውና ካናዳንም 51ኛ ግዛት ያደርገዋለሁ የማለታቸው ነገር እንዴት የኔቶ ፊት አውራሪዋ ሀገር አሜሪካ ፕሬዚደንት ሆነው እንዴት ከገዛ ገላው ይቀነጥባሉ? ይሄ ውርደት አይደለም ወይ? እባኮ ለሐሜታ ይስጡን ቢሉ ቢለምኗቸው ትራምፕ አደርገዋለሁ፣ ግሪንላንድንም ወስዳለሁ፣ ካናዳንም ጠቀልላለሁ አሉ። ከዚያ ውጭ የሜክሲኮን ሰርጥ ጋልፍ ኦፍ ሜክሲኮና የፓናማ ካናልን በሙሉ ይዛለሁ ወስዳለሁ አሉ። በሜክሲኮ ሰርጥም ስም እስከ መቀየር የዘለቀ እርምጃ መውሰዳቸውን እናውቃለን። ያን አድርገዋል። በዚያ ግብራቸው ትራምፕና የአውሮፓ መንግስታት አይንና ናጫ ያንን ሆነዋል። የውሻን ጥርስ ባጥንት ይፈሩታል፣ አልያም ነግበኔን እንደዚህ ሆነዋል። ለዚያ ነው ከዚያ ዘለሉና ትራምፕ ከኔታንያሁ ጋር ብቻ መክረው የጣምራ ጦርነት በኢራን ላይ ሲያውጁ ለኔቶም አልተናገሩ። ለገዛ ሕዝባቸውም ቢሆን በደርበቡ ነው። በቀናት ውስጥ ኢራንን አንኮታኩተዋት ሊወጡ ነዋ። ኢራንን ወለል ያሰኝተዋት አንጋለዋት ሊወጡ ነው። የኢራንን የሚሳይል ቢሉ የኒውክሌር ጦር መሳሪያ የተብላላውን ዩራኒየም መቀመቅ ከተው ታሊያም ደግሞ ዶግ አመድ አድርገውት በቀናት ውስጥ ሊወጡ ነው። ኢራን ምን ሆና ጠበቀቻቸው? የሆነችውን ሆና ጦርነቱ ከ2 ወራት በላይ ዘልቋል። የተኩስ አቁም ይባላል፣ የተኩስ አቁም ማራዘም ይባላል። ያልተገደበ ቀን ተጥሷል። የተኩስ አቁሙ እንዳለ ነው። ስንትና ስንት ነገር ይነገርበታል። በዚህ ሁሉ ሂደት ውስጥ ብዙ ጉድ ነው ያለው። አሜሪካ አውሮፓን የዚያን ያህል ብታወግዘውም ግን በአውሮፓ የኒውክሌር ጦር መሳሪያዎቿን ያጠመደችባቸው ናቸው ይባላል። ከእነዚያ ውስጥ ቱርክና እንግሊዝን መጥቀስ እንችላለን። ሌሎቹም ጣሊያንም የአሜሪካ የኒውክሌር ጦር መሳሪያዎች የተጠመዱባቸው ናቸው ነው የሚባለው። የሰው በልቶ አድሩም ተኝቶ ይሉትን ያስታውሷል። ትራምፕ ገና በጀርመን ካሉ ወታደሮቻቸው ብዙዎቹን ለማስወጣት መዛታቸው ነው ዛሬ የተሰማው። ትራምፕ ያንን ያደረጉበት ደግሞ የጀርመኑ መራሄ መንግሥት ፍሬድሪክ ሜርዝ ለተናገሩትና አሜሪካ በቴህራን ክፉኛ ተዋረደች፣ ጉድ ተሰራችና ሌላም ሲሉ ለተናገሩት ቃል የበቀል ወይም የቅጣት እርምጃ መሆኑ ነው የተገለጠው። ሜርዝ ከተናገሯቸውና ትራምፕን የውሻ በትር ካስያዟቸው ቃላቶቻቸውም ሲጠቀሱላቸው ኢራን had humiliated the United States of America ነው ያሉት።
ኢራን had humiliated the United States of America የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይላሉ ኢትዮጵያውያኑ። በትራምፕ ሕሊና ድቅን እያለ ሰውየውን ለእንቅፋት እግራቸውን ለግጭትም ጥርሳቸውን ዳርጎታል ነው የሚባለው የሜርዝ አነጋገር። ትንሿ ምላጭ አገር ትላጭ፣ ትንሽ ቆሎ ይዞ ወደ አሻሮ ጠጋ፣ ትንሽ ወጋ አድርጎ ብዙ ማድማት፣ ትንሽ ተናግሮ በቂም የሰው አንጀት መቁረጥ ተቃቅረዋል ጀርመንና አሜሪካ። ልጅ ያለ ልጅ አከላ ይሏል አበው። ቀድሞ በአሜሪካ ፕሬዚደንቶች እስከ ጆ ባይደን ድረስ በነበሩቱ ሰዎች የምዕራባኑ የጦር ጥምረት ወይም ኔቶ የሚመራው በአሜሪካ ፊት አውራሪነት እንደነበር አይዘነጋም። ዛሬ ላይ ግን ዶናልድ ትራምፕ ኔቶን ከራሳችን ላይ ውረድ ሲሉና ራስህን ቻል ሲሉ የእንግላል ያጋደሙትን የሚመስለው ይሉታል። ለዚህ ደግሞ ትራምፕ ኔቶን ደጋግመው የንቀታቸውን መጨረሻ ሲገልጡለት የወረቀት ላይ ነብር ጥርስ የሌለው አንበሳ ማለታቸው ሲታወስ፣ ትራምፕ የመንግስታቱን ድርጅትንም ቢሆን ከዚህ የተለየ አቋማቸውን አላሳዩትም ሲሉ የሚተቿቸው ብዙዎች ናቸው። ትራምፕ ኔቶን ስለምን በዚያ ልክ ናቁት ወይም ደግሞ አገለሉት ከተባለ ወይም አጣጣሉት፣ የምዕራባኑ ወይም ደግሞ የአውሮፓ መንግስታት ግሪንላንድን ደሴት ከደንማርክ ቆርጬ ወስዳታለሁ ወይም እጠቀልላታለሁ ሲሉ አኮረፉ። ገሚሶቹ ወታደር እስከ መላክ ደረሱ ወደ ግሪንላንድ ደሴት 15፣ 20፣ 10፣ 2 እንዲህ አድርገው ላኩ። በአሜሪካ ሹማምንት ዘንድ የታየው ያ ጉዳይ ታዲያ ጭብጥጥ ቢከፍቱት ተልባ ወይም ደግሞ የአህያ ባል ከጅባ ያስጥል። እውን እናንተ አሁን ኔቶ የግሪንላንድን ደሴት ቆርጬ እንዳልይዝ ልትከለክሉኝ ነው ሲሉ እየሳቁና እየተሳለቁ የአሜሪካ ሹማምንት በተለይም ፕሬዚደንቱ ጥርስ የሌለው አንበሳ እንዲያውም ከኔቶ ወጣለሁ ብዙ ተናገሩ። በእርግጥም ኔቶ ሲፈተሽ ከቀደመው ዘመን ጀምሮ የበጀቱ ጫንቃ ዶላር ያውም የአሜሪካ ነው። የጦር ኃይሉ አመራር አሜሪካ፣ ብዙ ስልትና ስሌት በአሜሪካ ፊት አውራሪነት የሚመራ። ታዲያ ትራምፕ የጦር ኃይላቸውን ወይም ደግሞ ከኔቶ ጥምረት ወጣለሁ ቢሉ ኔቶ ምን ይተርፈዋል? ልብና ሳምባ የሌለው በድን አካል ነው ያሉትም ብዙዎች ናቸው። ነገር ግን ኔቶ ሲፈተሽ አሁንም ሁለት ሀገራት ብቻ ናቸው ከሰሜን አሜሪካ፣ ካናዳና አሜሪካ። አሜሪካ ካናዳን እበላታለሁ ብላለች። ስለዚህ ማን ቀረ ሲባል በቃ ኔቶ ተፈቶ የለም ወይ ኔቶ ተዝረክርኮ የለም ወይ ሲሉ አውሮፓኑ ኩርፊያቸው እስካሁን በሳቅ አልተለወጠም ወይም ቁስላቸው አልጠገገም። እኒያ ሰው ዶናልድ ትራምፕ በሁለተኛው የሥልጣን ዘመናቸው ምናልባትም ዋይት ሃውስ ቤተ መንግሥት የረፍት ቦታ አልሆነላቸውም ነው የሚባለው። ትራምፕ ካልተናቆሩት ሀገራትና መንግስታት መጥቀስ ይቸግራልም ይሏቸዋል። እውነትም እኮ ትራምፕ በቬኔዙዌላ የሰሩትን ጉድ ላስተዋለ ምኑን አለሁ ይላል፣ ምኑን መንግስት ነኝ ይላል ሲሉ ጥያቄ የሚያነሱትም የሚሳለቁትም ብዙ ናቸው። መንግስቱስ እርሳቸው በቬኔዙዌላ ቤተ መንግስት አንድ ወታደራቸው መሞት ቀርቶ መቁሰል ሳያጋጥመው አይደለም እንዴ እንደ አቦ ሸማኔ አልያም እንደ ጉሬዛና ፌንጣልያም እንደ ፌቆ በሚዘሉ ኮማንዶቻቸው የአገሪቱን ፕሬዚደንት ኒኮላስ ማዱሮን ከጉዱጉድና ከውርደቱ ሁሉ አስከፊ በሆነው ከነምሽታቸው ከእቅፋቸው ፈልቅቀው ሁለቱን ጥንዶች በሰንሰለት ጠርቀው ወደ ሀገራቸው መውሰዳቸውን በግልጥ በአደባባይ የተመለከተችዋ ዓለም መች ተንፈራገጠች? በቃላት ማውገዝና መራገም፣ መቃወምና መተቸት የደካሞች በሆነባት ዓለም ጉድ አንድ ሰሞን ነው ተብሎ ዝም። ከዚያ በኋላም ከአሜሪካ ጋር በባላንጣነት የቆሙ ናቸው የሚባልላቸው ሩሲያና ቻይና ሳይቀሩ መቀመጫ መተኛቸው ውሃ ማጥለኑን እያመነዠኩ እየመነዛዘሩ ያሰጡት እልቆ መሳፍርት የላቸውም። ትራምፕ የዚያን ያህል ጥበብና ኃይልን ታጥቃ ጹብ ድንቅ የተባለ ገድል በቬኔዙዌላ የሠራችውን ሀገር አሜሪካን እየመሩ ዛሬ ደግሞ ለውይይት በሚል ቻይና ገብተዋል። ትራምፕ ቻይና የገቡትም ቢሆን ለጤናማና ለገንቢ ውይይት ያለመሆኑን ያሳዩባቸውም የሚናገሩባቸውም ብዙዎች ናቸው። ትራምፕ ወደ ቻይና ለመጓዝ ሲያልሙ አንድ ጊዜ ሰርዘው ይሄ ለሁለተኛ ጊዜ የተቆረጠ ቀጠሮ ነው። ታዲያም የሁለቱ ሀገራት መሪዎች ትራምፕና ሺጂንፒንግ በጥልቅ የመፈራራትና የመጠራጠር ስሜት ውስጥ እባብ ለእባብ ይተያይ ካብ ለካብናቸው የሚሏቸዋል። እንደዚያ ሆነው ነው የሚወያዩት። እንዴት ካሉ ደግሞ ፊት ለፊት ዛሬና ነገን ሊነጋገሩባቸው ይዘዋቸዋል የተባሉት አጀንዳዎቻቸው በሁለት ቀን ብቻም ሳይሆን በሁለት አስርተ ዓመታትም አይታሰቡም ይባልላቸዋል። ብቻ ግን ትራምፕ
ቻይና ቤጂንግ ገብተዋል። ቻይና ከኢራን ጎን መሰለፏ ሲነገር አሜሪካ ጣጣና መዘዝ የምትመዝ ከሆነ ደግሞ ቻይና ከባህር ጥልቅ ስፍራ የተዘረጉ የኢንተርኔት ገመዶችን ለመበጣጠስና ደብዛቸውን ለማጥፋት ከሩሲያ ጋር ሴራ ሸርባለች ነው የተባለው። ይህንን ከትናንት በስቲያ በነበረው የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ በዝርዝርና በጥልቀት ቃኝቸዋለሁ። ቻይና ከሰራችው አዲስ መሳሪያ ከተጠበበችበት የአሜሪካን የኢንተርኔት ገመዶች በየዕለቱ ከ10 ትሪሊየን ዶላር በላይ የሚዘዋወርባቸውን የመገናኛ አውታሮች ከ3500 ሜትር በታች ጥልቅ ዘግጠው የተዘረጉትን ገመዶች በጣጥሰው ሊያወድሟቸው መሳሪያ ፈልስፋለች። ይህንን መርዶ አርድታለች ቻይና። ታዲያ ትራምፕ ዛሬም ወደ ቻይና ለመሄድ ያቁነጠነጣቸውና አንዴም እንደ ቺፌ ቁስል እየበላና እየጠዘጠዘ ረፍት የነሳቸው ጉዳይ ከሁሉም ጋር ከተጣሉ በአንድ ግንባር ሊያደርጓቸው አይደለም ወይ? መካር የሌለው ንጉሥ ያለ 1 ዓመት አይነግስ። ባልንጀራ ሲታማ አንዱ አይኔ ነች ብለህ ስማ ይላሉ። ልብ ያለው ልብ ይበል ይላል መጽሐፍም። ታዲያ ትራምፕ ምን መቀመጫ ካላላቸው ተነስተው በረሩ። እዚያ ሄደው ምን ሊያወሩ ነው? ምን ሊመክሩ ነው? ለስምምነት ወይስ ደግሞ ተዛዝቶና በመገማመት ለመመለስ? ጉዳዩ ብዙ ነው፣ ጉዱም ብዙ ነው። አሜሪካ ትራምፕ በታይዋን ደሴት ጉዳይ እንዲሁም በንግድ ዙሪያ ልትነጋገር አጀንዳ ቀርጻለች ነው የተባለው። የለም፣ ነገሩን የሚያውቁት ብዙዎች ደግሞ የለም፣ ትራምፕ ለስሌት ነው የሄዱት። የቻይናው ፕሬዚደንት ሺጂንፒንግ የኢራን ብርቱና የቅርብ አጋርና አባር ናቸው። ኢራንን ይጫኑላቸው ዘንድ እሳቸውን ለመግፋት ነው፣ እሳቸው ላይ ጫና ለማሳረፍ ነው ወደዚያ የሄዱት እኮ ሲባል የለም፣ የቻይናው ፕሬዚደንት ሺጂንፒንግስ ማን ናቸው? እንዲያው ዝም ባላፍ ዝም ባይገባበትም ያንን ሆነው ቢታዩ አሊያም ቆዳቸውን ሞኝ ያስመሰሉ ቢመስሉ ይህንን ያህል መገመት ነበረባቸው ወይ ያሉትም ብዙዎች ናቸው። አሜሪካ በታይዋን ደሴት ጉዳይ ወገንተኛም ብቻ ሳትሆን ባለቤት ሆና ነው የቀረበችው ይሏታል። ቤጂንግ ትራያንግልስ ሩሲያ ኤንድ ቻይና ዩናይትድ ስቴትስ ኦፍ አሜሪካን ሰሚት። ዓለም ወዴት እያመራችሁን? ሞኝ ራቱ ሲያርድ ይስቃል ይሉትን ያስታውሷል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ለ2 ቀናት የአሜሪካና የቻይና ፕሬዚደንቶች ሺጂንፒንግና ዶናልድ ትራምፕ ከተወያዩ ከጥቂት ቀናት በኋላ ፑቲንና ዢ ተገናኝተው ለመምከር ውጥን መኖሩ ተገልጧል። Do these back-to-back visits indicate a new phase of triangular diplomacy? ጥያቄ ነው። ይሄ ጊዜ ደግሞ ኒክሰን ኤራ ቻይና ዩናይትድ ስቴትስ ሳሚት። ሩሲያ በምዕራባውያኑ ላይ የበረታ ቂም ቋጥራለች ይሏታል። ሰሞኑን የኒውክሌር ጦር መሳሪያ ክፍሎችን ጭና ወደ ሰሜን ኮሪያ ስታመራ ነበር የተባለችዋን የሩሲያዋን መርከብ በስፔን አቅራቢያ ተመታ መስመጧን ተከትሎ የሩሲያ ባለሥልጣናት የበቀል እሳታቸውን እያነደዱ ነው የሚል መረጃ ወጥቷል። የአሜሪካው ሴናተር ክሪስ ኩንስ በሰሞኑ ቀናት የአሜሪካውን የመከላከያ ሚኒስትር ፔት ሄግሴትን በጽኑ አስጠንቅቀዋቸዋል ነው የተባለው። ይህንን ሲሉ ትሰማኛለህ ልንገርህ፣ እናንተ አሁን ከፕሬዚደንቱ ዶናልድ ትራምፕ ጋር ወደ ቻይና ለመጓዝ ብላችሁ እየተዘጋጃችሁ ሽር ጉድ እያላችሁ ነው። ነገር ግን ይግባችሁ፣ ሩሲያ፣ ቻይና፣ ኖርዝ ኮሪያ እና ኢራን ካሚንግ ክሎዘር ቱጌዘር። ወዲህም ልብ በል ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከአሜሪካ ጋር መቆም አልፈለገም። አሜሪካ ተጎጂ ሆናለች እኮ ነው ያሉት። አሜሪካ ወዲያ ዞር ስትል የሰሜን ኮሪያም ጉዳይ ተራራን ለመዝለል የተዘጋጀችን ዶሮ አስመስሏታል ይሏታል። ዘ ዴንጀር ኦቨር ኮሬክቲንግ አ ኖርዝ ኮሪያ። የቻይና ሰሜን ኮሪያና ሩሲያ እንዲሁም የኢራን ትብብርና አንድነት እንደዚህ አፍርጠው ሙልጭ አድርገው ሊያወጡት የሚቸግር ሰንኮፍ ነው። ሲፈርጥም ብዙ ያነካካል። ፈርጦ ብቻ አነካክቶም የሚቆም አይደለም። የኢራንን ጦርነት እንዳብነት ስናነሳ ከ4 እስከ 6 ሳምንታት ባለው ጊዜ ይጠናቀቃል ነበር የተባለው። አረ እንዲያውም ከዛም ወዲህ በቀናት ውስጥ ያሉ ነበሩ። ኢራን ፋርሳዊት ሀገር ናት። ቀድሞውኑ ስትፎክር ስታስጠነቅቅ እንደነበረችው ሁሉ ዛሬም አልበገር አልቀመስ ባይ ጽናቷን እያሳየች ነው ይሏታል። አሜሪካ አሁንም በኪውባም ቢሆን ተመሳሳይ ስሌት ቀምራለች ይሏታል። ኩባውያንም ግን ቬኔዙዌላን አይደለንም፣ ለክብራችንና ለሉዓላዊነታችን የምንሰስተው የምንገድበው ሀብት ንብረት ይሉ ሕይወት እንኳ የለንም፣ ይግቡበት ሲሉ እያስጠነቀቋቸው ነው። በቀጥታ ወደ መካከለኛው ምስራቅ ቀጠና
የአሜሪካ የኢራንና የእስራኤል ወቅታዊ ጉዳይ እናልፋለን። ብዙዎችን አነካክቷል። የባሕረ ሰላጤውን ቀጠና ሀገራትም ክፉኛ ደም አቃብቷል። ዩናይትድ ስቴትስ ኦፍ አሜሪካ ኢንቴሊጀንስ ኢዝ ኢራንስ ኒው ሱፕሪም ሊደር ኢንፍሉዌንሲንግ ወርልድ ስትራቴጂ። አዲሱ የኢራኑ መንፈሳዊ መሪ በአባታቸው እግር የተተኩት ሞጅታባ ካሚኔ አንድ ጊዜ ሳይሞት አልቀረም ሲባል በትራምፕ ሲነገርላቸው የነበሩት ሰው፣ ሌላ ጊዜ ደግሞ አንድ እግራቸው ተቆርጧል ሲባልላቸው የነበሩት ሰው፣ ወዲያም የፊት አርቲፊሻል ሰርጀሪ ያስፈልጋቸዋል የተባለላቸው ሰው፣ ብዙ የተነገረላቸው እኒያ አዲሱ መንፈሳዊ መሪ የኢራኑ አያቶላ ሞጅታባ ካሚኔ ውስጡን እንደ ፍግሳት ጦርነቱን እያጋጋሙትና ስልት እየነደፉ ነው ለሀገራቸው የሚል መረጃ ወጥቷል። የአሜሪካ የደህንነት ተቋማት ናቸው ይህንን መረጃ ያወጡት። ለማን ይነግሩታል? እጫጩት ፊት ፈንግል አይወራም ይላሉ። ለራሳቸው እያረዱ መርዷቸውን ተቀምጠዋል። ሞጅታባ ተሰውረው ለኢራን ስልት የሚነድፉና ለአሜሪካና እስራኤል ውድቀትን ክፉኛ የሚያመቻቹና መቀመቁን አርቀው የቆፈሩ ሰው ናቸው የሚል መረጃ ነው የወጣው። ኔታንያሁ በዚሁ ጦርነት በሚስጥር የተባበሩት አረብ ኤምሬትን መጎብኘታቸውን ሲገልጡ ኔታንያሁ ሴስ ሴክሬት ዩናይትድ አረብ ኤምሬትስ ዎር ታይም ቪዚት ሌድ ቱ ዘ ሂስቶሪክ ብሬክስሩ ነው ያሉት። ያንን የተረዱት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አሉ። ኤንሚቲ ዊዝ ዘ ግሬት ፒፕል ኦፍ ኢራን ኢዝ አ ፉሊሽ ጋምብል ኮሊዥን ዊዝ ኢዝራኤል ኢን ዱይንግ ሶ አንፎርጊቨብል ሲሉ ዝተዋል። ይቅርታ የሌለ ወንጀል፣ ይቅርታ የማያሰጥ በደል። በዚህ ጦርነት ወቅት የተባበሩት አረብ ኤምሬት ልቧ ከእኛ ጋር ነው ስንል እኛ ከባሕረ ሰላጤው ሀገራት ጋር ችግር የለብንም፣ ጎረቤቶቻችን ናቸው፣ እነሱን ለመንካት ፈጽሞ አቅደንም አልመንም አናቅም ሲሉ እንዳልነበረ ሁሉ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ባህሬን፣ ኳታር፣ ዮርዳኖስ እነዚህ ሁሉ በኢራን የሰው አልባ የጦር አውሮፕላኖችና በኢራን ሚሳይሎች አሰነታቸውን የጨረሱ ሀገራት ናቸው። ለምን ቢሉ ኢራን የአሜሪካን ጦር ኃይል በዚያ አስደፍጠዋል። ለወትሮም ስትዝት ስታስጠነቀቅ ነበር አስወጡ ስትል። ታዲያ እነዚያን ለማግኘት ጥርስን ለመምታት ከንፈር መመታቱ አይቀርም። ያ ነው የሆነው። የተባበሩት አረብ ኤምሬትና ሳውዲ አረቢያ ግን በሚስጥር ኢራንንም ወግተዋታል የሚል መረጃ እየወጣ ነው። ጉድና ጅራት ከወደ ኋላ ነው ይላል ኢትዮጵያውያኑ አበው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራር ቢቢ ከተባበሩት አረብ ኤምሬቱ ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያን ጋር መገናኘታቸውና መወያየታቸውም ታውቋል። በዚያ ጦርነት የኔታንያሁ ጽሕፈት ቤት ያወጣው መግለጫውም ይህንን ያለው The visit has led to a historic breakthrough in relationship between Israel and the United Arab Emirates. ሁለቱ ሀገራት ለመጀመሪያ ጊዜ ግንኙነታቸውን ማሻሻላቸው የተገለጠው ደግሞ እንደ አውሮፓውያኑ አቆጣጠር በ2020 በዛሬው የአሜሪካው ፕሬዚደንት የዚያን ጊዜውም ፕሬዚደንት ነበሩ ዶናልድ ትራምፕ የመጀመሪያው የ4 ዓመት የሥልጣን ጊዜ ነው። የአብርሃም አኮርድ ሲሉ ብዙዎችን አስታርቀዋል። ኔታንያሁ የተባበሩት አረብ ኤምሬትን መጎብኘታቸውን ሲገልጡ አቡዳቢ ግን በፍጹም ስትል መካዷ ነው የተሰማው። ሚድል ኢስት ሞኒተር ባወጣው መረጃው ደግሞ ኢዝራኤል ቢኬምስ ወርልድስ ሞስት ዲስላይክድ ካንትሪ ግሎባል ሰርቬይ ፋይንድስ ይላል። እስራኤል ሰሜን ኮሪያን፣ አፍጋኒስታንና ኢራንን ቀድማ አደገኛ የምትባል ሀገር ሆና ተመዝግባለች ነው ያለው ዘገባው የሚድል ኢስት ሞኒተር ነው። ወዲህ ደግሞ ስዊዘርላንድ፣ ካናዳ፣ ጃፓን፣ ስዊድንና ጣሊያን ተመራጭ ሀገራት ሆነው ቀርበዋል። በንጽጽር ነው ያወጣቸው። ወጣ ልበል ዩናይትድ ኪንግደም ቱ ሰንድ ድሮንስ ፋይተር ጀትስ አንድ ዋርሺፕስ ቱ ጆይን ሚሽን ሴኪሪንግ ስትሬት ኦፍ ሃርሙዝ። ከ40 ሀገራት የተውጣጡ የመከላከያ ሚኒስትሮች የተካፈሉበት ስብሰባ በቪዲዮ ኮንፈረንስ መካሄዱ ተገልጧል። The United Kingdom said it would contribute autonomous mine hunting equipment, Typhoon fighter jets and the warship HMS Dragon to a multinational defensive mission amid at securing shipping in the Strait of Hormuz. የእንግሊዙ የመከላከያ ሚኒስትር ጆን ሄርሌ ናቸው በቪዲዮ ኮንፈረንሱ መክፈቻ ላይ ባደረጉት ንግግር በውይይቱ የ40 ሀገራት የመከላከያ ሚኒስትሮች ተካፍለዋል ነው ያሉት። ውይይቱ ሰፍቷል። እንግሊዝ ከእንግዲህ የጦር አውሮፕላኖቿን እንዲሁም የጦር መርከቧንና የሰው አልባ የጦር አውሮፕላኖቿን የሆርሙዝን የውሃ ወሽመጥ ለማስለቀቅ ልትልክ መሆኑን የተገለጠው። ወዲያም የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች በህንድ ተሰባስበው እየዶለቱ ነው። BRICS foreign ministers meet in India as Iran war, oil price and divisions test the bloc's unity.
የብሪክስ የውጭ ጉዳይ ሚኒስትሮች በኒው ደልሂ ለ2 ቀናት ጉባኤ ተቀምጠዋል። ጥምረቱን አባል ሀገራት ደግሞ የነዳጅ ዘይት እጥረቱ ፈተና ውስጥ ጥሏቸዋል። የብሪክስ አባል ሀገሯ አንደኛዋ ኢራን ናት። አይዋጥ አይተፋ ምርቅና ፍትፍት ኢራን ለአዲስና ግዙፍ ጦርነት እየተሰናዳች መሆኑ ሲገለጥ በሆርሙዝ ወሽመጥ ጉዳዩ የነዳጅ ጫይ መርከቦች ብቻ አይደለም። የአሜሪካን የጦር መሳሪያ እየጫኑ የሚተላለፉ መርከቦች መኖራቸውን ደርሼበታለሁ ስትል ዛሬም ድርግም ክርችም አድርጋ የሆርሙዝን የውሃ መተላለፊያ ወሽመጥ መዝጋቷን የተገለጠው የኢራን አብዮታዊ ዘብ ኃይል ቢሉ የኢራን ጦር ኃይል በከፍተኛ ደረጃ ተቀናጅቶና ተሰባስቦ ግዙፍ የተባለ የጦር ልምምዱን አቅልጦታል ነው የሚባለው። ገና ኢራን ለአዲስ ጦርነት ኃይሏን እያቀናጀችና ኃይሏን አጠንክራ መቆሟን እያሳየች ነው። ኢራን የሰላም ጉዳይ ግን ዛሬም ደህና ሰንብች። ማንም ያነሳ የለም። ፒስ ወይም ሰላም፣ ፓቼ፣ ሻሎም አንድ ነገር የለም። ይህንን ቃላት ያስተማሩትም ድምፃቸው አልተሰማም። በተቀደሰ ሰላምታ ሰላም ተባባሉ ይላል የሰላም አምላክ። ነገር ግን የሰው ልጅ በምድር ላይ ሰላምን አፍንጫውን ይዞ የተጸየፋት ያህል ሆኗል። ስለ ጦር መሳሪያ፣ ስለ ኃያልነት፣ ስለ ጥበብ ዛሬ በዚህ ዘመን የአርቲፊሻል ኢንቴሊጀንስና የድሮንስ ወይም የሰው አልባ የጦር አውሮፕላኖች፣ የጦር መርከቦችና የሰው አልባ የጦር መሳሪያዎች ጉዳይ ገኖ የሚሰማበት ዘመን ሆኗል። ዱዳቁሶች እየሄዱ ንጹሑንና ምንም አባዜና ንክኬ የሌለበትን ንጹሕ ሕይወት ቀጥፈው ሲመለሱ ይታያል፣ ይሰማል። የዘመን ስልጣኔ ክቡሩ የሰው ልጅ ሕይወት የረከሰበት ፈጽሞ ከገንዘብ ከቁስም አንሶ የተቆጠረበት ዘመን ላይ መሆኑን ልብ ማለት ያስፈልጋል። ታዲያ ስለዚህ መፍትሄው ምንድን ነው? ራሱ የሰው ልጅ ነው። ወደ ሰላም አምላክ መመለስ፣ ወደ ልቦናው ተመልሶ ስለ ሰላም ማለም። ተዋግቶ ተጋድሎ ገድሎ ሞቶበትም አይቶታል። ከደም መፋሰስ የተገኘ አንድ ለውጥ አንድ እድገት የለም። የአንድ አገር ሕዝቦች እርስ በርስ ተባልተዋል። ድንበር የሚጋሩ ሀገራት እርስ በርስ ተዋግተዋል። ያተረፉት ነገር የንጹሐንን እልቂትና ደም መፋሰስ ነው። ቂምና ቆርሾ ዞር ብለው የታረቁትና ተስማምተናል ብለው በፍቅር የነደዱትም በፍቅር እየከነፉ ያሉትም ብዙዎች ናቸው። ሊያልፎ አደረገኝ ድሃ ይላሉ ኢትዮጵያውያኑ። ይብላኝ እንጂ ሕይወቱን ላጣው። ያሉትማ ተመልሰው ተገናኝተዋል። ታርቀናል ብለው እየከነፉ ነው። ጎበዝ እርቅና ሰላም መች ይከፋል? እርቅና ሰላም መልካም ነው፣ የተቀደሰ ተግባር ነው። ሰላምና እርቅን ያብዛልን የሚሉ የዘመን ሐዋርያዎች የሰላም መልእክተኞችን ዓለም ልታገኝ ያስፈልጋታል። ሰላም የተጠሙ ልቦች፣ ሰላምን ያጡ ሕዝቦች ምድራችን ለቁጥር ያታክቷታል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።